የዓለማችንን ካርታ በቅርበት ብንመለከት በሜዲትራኒያን ባህር ምስራቃዊ ጠርዝ ላይ በአይን በቀላሉ የማትገኝ አንዲት እጅግ ጠባብ መሬት የተቆናጠጠች ሀገር እናገኛለን። በስፋቷ ከሀገራችን ኢትዮጵያ 50 እጥፍ ገደማ ብታንስም በዓለም ታሪክ፣ በፖለቲካው ጽንፍ እንዲሁም በቢሊዮኖች በሚቆጠሩ የሰው ልጆች እምነት ላይ ያላት የስበት ኃይል ግን ከግዙፋኑ የዓለም ሀገራት ይልቃል። የምድርን ታሪክ ከጥንት እስከ ዛሬ እንበርብር ብንል ከዋና ተዋናዮቹ ቀዳሚ ሆና እናገኛታለን። ትላንትን ትተን ዛሬ ላይ ብንቆምም አትፋታንም። የዓለማችንን ዜናዎች ብንከታተል በየቀኑ ስሟ የማይነሳበት የዜና አውታር ማግኘት ፈጽሞ የማይታሰብ ነው። ይህች ምድር በዓለማችን ላይ ካሉ መሬቶች ሁሉ እጅግ አወዛጋቢ፣ እጅግ የተወደደች፣ በብዙዎች የተፈለገችና በደም የተዘራች ናት። በአንድ በኩል በሺዎች የሚቆጠሩ ዓመታትን ያስቆጠሩ ነቢያትና ነገስታት የተራመዱባቸው ጥንታዊ ፍርስራሾች ሲታዩባት፣ በሌላ በኩል ደግሞ ዓለምን እያነቃቁ ያሉ እጅግ ዘመናዊ የሳይበርና የሕክምና ቴክኖሎጂዎችን እያበቀለች ታገኟታላችሁ። ይህች ሀገር በቴክኖሎጂው ዘርፍ ተአምር የሚሰራባትና ስታርታፕ ኔሽን በሚል ስያሜ የምትታወቅ የዓለማችን የ21ኛው ክፍለ ዘመን የፈጠራ ሞተርም ጭምር ናት። ለምድራችንም ከዜጎቿ ምጡቅ አይምሮ ጨምቃ የተለያዩ ችግር ፈቺ ፈጠራዎችንም አበርክታለች። ዛሬ በኪሳቸው የምትይዙትና ዓለም መረጃን የሚያዘዋውርበት የፍላሽ ዲስክ ወይም ዩኤስቢ ፍላሽ ድራይቭ የተፈጠረውም እዚሁ ምድር ላይ ነው። በሕክምናው ዓለም ደግሞ ታካሚዎች ያለምንም ቀዶ ጥገና የሆድ ዕቃቸውን እንዲመረምሩ ያስቻለውን የሚዋጥ ካሜራ ወይም ፒልካም ለዓለም ያበረከቱትም እነሱ ናቸው። ከግማሽ በላይ መሬቷ ደረቅና አሸዋማ ቢሆንም ዜጎቿ በፈጠሩት ዘመናዊ የጠብታ መስኖ ወይም ድሪፕ ኢሪጌሽን ቴክኖሎጂ በረሃውን ወደ ለመለመ ገነትነት የቀየሩ፣ አልፎ ተርፎም ዛሬ ዓለም በየቤቱ በሰላጣ ውስጥ የሚመገበውን ጣፋጭ የቼሪ ቲማቲም አዳቅለው ያቀረቡ የግብርና ሊቃውንትም ናቸው። ምድሩን ጨርሰው አየሩንም አልተዉትም። በአየር ላይ የሚተኮሱ ሮኬቶችን አየር ላይ እንዳሉ የሚያመክነው አነጋጋሪው የአይረንዶ ሚሳኤል መቃወሚያ ቴክኖሎጂም የዚሁ የፈጠራ ማዕበላቸው አካል ነው። ዜጎቿን በባህላቸውና በማንነታቸው ድርድር አያውቁም። ለ2000 ዓመታት ያህል በመጽሐፍት ላይ ብቻ ተወስኖ የሞተ ቋንቋ ተብሎ የተረሳውን ጥንታዊውን የዕብራይስጥ ቋንቋ ከሞት አስነስተው የዕለት ተዕለት የመግባቢያ የሳይንስና የዘመናዊ ቴክኖሎጂ ቋንቋቸው ማድረግ የቻሉ ብቸኛ ህዝቦችም ናቸው። በየስንዝር መሬቷ ላይ የፈሰሰው ደም፣ የተረጨው እንባና የተቆለለው የታሪክ ስብራት የሰው ልጅ ህሊና የሚፈትን ነው። የዓለማችን 3 ታላላቅ ሃይማኖቶች ለሆኑት አይሁዲነት፣ ክርስትናና ለእስልምና የነፍስ ማረፊያና የቅድስና ማማ ብትሆንም ይህች ምድር ግን ለዘመናት የሰላም አየር ተንፍሷት አያውቅም። ለአንዳንዶች ከ2000 ዓመታት አስከፊ ስደትና ፍጅት በኋላ ተመልሰው ያቀኗት የህልውና ዋስትናቸው የሆነች የተስፋይቱ ምድር ናት። ለሌሎች ደግሞ አያት ቅድመ አያቶቻቸው ለትውልድ የኖሩባት፣ ህልማቸው የተቀበረባት፣ መብትና ሉዓላዊነታቸውን የተነጠቁባት የእንባና የትግል ምድር ናት። ክብራትና ክብራን፣ በዓለም ዙሪያ ያሉ ቢሊዮኖች ልባቸው የሚመታላት ከጥንታዊ የሰው ልጅ ስልጣኔ አንስቶ እስከ ነገው የሰው ሰራሽ አስተውሎት አብዮት ድረስ የፊት መስመር ተዋናይ የሆነችው ይህች ሀገር ማናት ስላችሁ እስራኤል ካላችሁ አልተሳሳታችሁም። ዛሬ እኛና እርሶ ከጥንታዊቷ ኢየሩሳሌም ጠባብ መንገዶች እስከ ዘመናዊቷ ቴልአቪቭ ሰማይ ጠቀስ ህንፃዎች፣ ከእስራኤል አፈጣጠር ሚስጥር እስከ ደም አፋሳሹ ታሪኳ ድረስ አብረን እንጓዛለን። በጉዞ ማህደራችንም ከጥላቻ ከወገንተኝነትና ከስሜታዊነት በጸዳ መልኩ እውነታውን፣ ታሪካዊ መዛግብትንና የሁለቱንም ወገኖች ትርክት በሚዛን ላይ ያስቀምጠን በሰው ልጅ ታሪክ ውስጥ እጅግ አከራካሪ የሆነውን የእስራኤልና የፍልስጤምን የተሟላ ታሪክ ወደ እናንተ እናደርሳለን። በተጨማሪም በሰላሙ ሰዓት ከዓለም ዙሪያ ሚሊዮኖች የሚጎርፉባቸውን የቱሪስት መስህቦቿን ቃኝተን ኢኮኖሚዋንና የህዝቧን አኗኗርም እንዳስሳለን። ይህች ሞተች ሲሏት እንደ ፊኒክስ ወፍ ከእሳት ውስጥ የምትነሳ አንሳ ስትታይ መላውን ዓለም በወኔዋ የምታርበደብደውን ሀገር ታውቋት ዘንድ ምኞታችን ነውና ባሰናዳነው የጉዞ ማህደራችን በከንቱ የማናባክንቦትን ጥቂት ደቂቃዎችን በልግስና ሰጥተውን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው አብረውን ይጓዙ። በመካከለኛው ምስራቅ እምብርት ላይ የምትገኘው እስራኤል በሰሜን ከሊባኖስ፣ በሰሜን ምስራቅ ከሶሪያ፣ በምስራቅ ከዮርዳኖስ እንዲሁም በደቡብ ምዕራብ ከግብጽ ጋር ትዋሰናለች። ሀገሪቱን በግምት 22145 ካሬ ኪሎ ሜትር የሚጠጋ ስፋት ያላት ስትሆን ይህ ስፋቷን በቦታ ጠባብ ከሚባሉት የዓለም ሀገራት ተርታ እንድትመደብ አድርጓታል። እስራኤልን ከአንደኛው ጫፍ ላይ ሆኖ ሌላኛው ጫፍ ላይ በመኪና በጥቂት ሰዓታት ውስጥ ብቻ ማቋረጥ ይቻላል። ይሁን እንጂ ሀገሪቱ ከባህር አካልም አልጎደለችም። 273 ኪሎ
ሜትር ርዝመት ያለው እጅግ ማራኪ የሜዲትራኒያን ባህር ዳርቻ ባለቤትም ናት። የሀገሪቱ መልክዓ ምድርም በአስገራሚ የተፈጥሮ ተቃርኖዎች የተሞላ ነው። በደቡብ በኩል ከሀገሪቱ ግማሽ በላይ የሚሆነውን የሚሸፍነው የሚያቃጥለው የኔጌቭ በረሃ ሲገኝ፣ በሰሜን በኩል ደግሞ ለምለም የሆኑት የገሊላ ተራሮች፣ አረንጓዴ ሸለቆና የውሃ ምንጮች ይገኛሉ። ይህ የተለያየ የአየር ንብረትና መልክዓ ምድር እስራኤል ያላትን ስትራቴጂካዊ ጠቀሜታ ከፍ ያደርገዋል። ይህ ጂኦግራፊያዊ አቀማመጥ ጠባብ መሆኗና በጠላት የተከበበች መሆኗ በጥንት ዘመንም ሆነ ዛሬ ለደህንነቷና ለፖለቲካዋ ወሳኝ ሚና እየተጫወተ ይገኛል። እስራኤልን በዘመናዊው ዓለም ልዩ ከሚያደርጓት ነገሮች አንዱ የስታርታፕ ሀገር ወይንም ስታርታፕ ኔሽን የሚለው መጠሪያዋ ነው። ይህች ሀገር ከተፈጥሮ ሀብት ይልቅ በሰው ልጅ አይምሮና የፈጠራ ችሎታ ላይ የተመሰረተ ግዙፍ ኢኮኖሚ ገንብታለች። እስራኤል በዓለም ላይ ከሲሊከን ቫሊ ቀጥሎ ከፍተኛ ቁጥር ያላቸው የቴክኖሎጂ ኩባንያዎች የሚገኙባት ሀገር ናት። በሳይበር ደህንነት፣ በሕክምና ግኝቶች፣ በውሃ ቴክኖሎጂና በግብርና ፈጠራዎች እስራኤል ካቦነቷን አስከብራ የዓለማችን መሪ ሆና ትገኛለች። በረሃን ወደ ገነትነት የለወጠው የጠብታ መስኖ ወይንም ድሪፕ ኢሪጌሽን ቴክኖሎጂም የተፈጠረው እዚሁ ነው። ይህ የፈጠራ ባህል የመነጨው ሀገሪቱ ካለባት የህልውና ፈተናና እጥረት ሲሆን ህዝቡን ማሰብና መፍጠርን እንደ ብቸኛ የህልውናው አማራጭ አድርጎ ስለወሰደው ነው። የእስራኤል ህዝብ ስብጥርም ከዓለም ሀገራት ሁሉ እጅግ የተለየና አስገራሚ ነው። ሀገሪቱ ከ10 ሚሊዮን በላይ ህዝብ ያላት ሲሆን ሰፋ ያለውን ቁጥር የሚይዙት አይሁዳውያን ዜጎቿ ከአውሮፓ፣ ከመካከለኛው ምስራቅ፣ ከሰሜን አፍሪካ፣ ከኢትዮጵያ እንዲሁም ከተቀረው የዓለም ክፍል ተሰባስበው የመጡ ናቸው። ይህ የተለያየ ባህል፣ ቋንቋና የህይወት ልምድ ሀገሪቱን እጅግ ደማቅ የባህል ቀስተ ደመና እንድትሆን አድርጓታል። በሌላ በኩል ደግሞ ከጠቅላላው ህዝብ 21 በመቶ የሚሆነውን የሚይዙት የአረብ እስራኤላውያን የሆኑት ሙስሊም፣ ክርስቲያንና ድሩዝ ናቸው። በተለያየ ባህል፣ ቋንቋና የህይወት ልምድ የደመቀችው ሀገሪቱ እንደ ቴል አቪቭና መሰል ከተሞቿ ዘመናዊና ሊበራል ህይወትን ስታንጸባርቅ፣ በገጠርና ሃይማኖታዊ በሆኑት ከተሞቿ ያለው ህይወት ደግሞ እጅግ ወግ አጥባቂነት የሚታይበት ነው። ይህ የህዝብ ስብጥርና የአኗኗር ዘይቤ ልዩነትም በሀገሪቱ በየቀኑ አዳዲስ ማህበራዊ ታሪኮችን ይፈጥራል። እስራኤል የብዙ ሚሊዮኖች ልብ የምትመታባት የነፍስና የመንፈስ ማዕከል ናት። በተለይ ኢየሩሳሌም ለሶስቱ አበይት ሃይማኖቶች ያላት ቦታ ወደር የለውም። ለይሁዲነት ኢየሩሳሌም የጥንታዊ የሰለሞን ቤተ መቅደስ ስፍራና እጅግ የተቀደሰች ከተማ ናት። ለክርስትና ጌታችን ኢየሱስ ክርስቶስ ያስተማረበት፣ መከራን ተቀብሎ የተሰቀለበትና ከሙታን ተለይቶ የተነሳበት ቦታ በመሆኑ የሃይማኖቱ ዋነኛ መሰረት ነው። ወደ እስልምና ብንመጣ ደግሞ ነብዩ መሐመድ ወደ ሰማይ ያረጉበት አልአቅሳ መስጊድ የሚገኝባት ሶስተኛዋ የተቀደሰች ስፍራ ናት። ይህ ጥልቅ ሃይማኖታዊ ትስስር እስራኤልን የዓለም የቱሪዝምና የሃይማኖት ጉዞ ማዕከል እንዲሁም የሰላምና የግጭት መነሻ አድርጓታል። ይህች ምድር ከማንኛውም የዓለም ክፍል በተለየ መልኩ በታሪክ፣ በእምነት፣ በእንባና በደም የተጻፈች ናት። ለአንዳንዶች የቃል ኪዳንና የተስፋይቱ ምድር ስትሆን፣ ለሌሎች ደግሞ የትውልድ የነጻነትና የማንነት መሰረት ናት። እኛም በዘመነኛው ዓለም ጠላት አፍርቶ የሚያናክሳትን፣ ግፍ አሰርቶ የሚያስወቅሳትን፣ በሰው ልጅ የትውልድ አረግ ውስጥ እጅግ ውስብስብ ስሜት ቀስቃሽና እስከዛሬ ድረስ የዓለምን ፖለቲካ የሚያንቀጠቅጠውን ታሪኳን እንረዳ ዘንድ ከጥንታዊቷ የከነአን ምድር እስከ ዘመናዊቷ እስራኤልና የፍልስጤም የመብት ጥያቄ የእስራኤልንና የፍልስጤምን የተሟላ ታሪክ በዝርዝርና ሚዛናዊ በሆነ መንገድ ከጥላቻና ከወገንተኝነት በጸዳ እውነታውን ብቻ በተመረኮዘ መልኩ ለመመርመር በጊዜ መንኮራኩር የኋሊት ጋልበን ይህችን ሀገር ከጥንት እስከ ዛሬ በጥልቀት ለመረዳት አብረን እንትመም። የዚህች ትንግርት የሆነች ሀገር ታሪክ የሚጀምረው ከክርስቶስ ልደት በፊት በሺዎች በሚቆጠሩ ዓመታት ወደ ኋላ በመገስገስ በሜዲትራኒያን ባህር ምስራቃዊ ዳርቻ ላይ በምትገኘው በጥንት ዘመን ከነአን በምትባለው ምድር ነው። በመጽሐፍ ቅዱስ በቶራህና በቁርአን ትረካዎች እንዲሁም በታሪክ መዛግብት መሰረት የዚህች ምድር ታሪክ ከእምነት አባቶች ይጀምራል። አብርሃም ከኡር ከተማ ተነስቶ ወደዚህች ምድር ሲገባ ይህችን ምድር ለትውልዶቹ ለይስሐቅና ለያዕቆብ የዘላለም ርስት ትሆን ዘንድ ቃል ኪዳን እንደገባላቸው ይታመናል። ከክርስቶስ ልደት በፊት በ13ኛው ክፍለ ዘመን ገደማ እስራኤላውያን በግብጽ ከነበረባቸው መራራ የባርነት ቀንበር ነፃ ወጥተው
በታላቁ መሪ በሙሴ አውራነት በሲና በረሃ አቋርጠው ወደ ተስፋይቱ ምድር እንደገቡ መጽሐፍ ቅዱስን ጨምሮ የታሪክ መዛግብትም ይመሰክራሉ። ይህ ጉዞ አንድን የተበታተነ ሕዝብ በአንድ እምነት ሙሴ ከአምላክ እጅ በተቀበለው በ10ቱ ትእዛዝ ሕግና በብሔራዊ ማንነት ያስተሳሰረ ታላቅ የለውጥ ምዕራፍ ነበር። ቆይቶም ከዘመናት የእርስ በርስ መተራመስ በኋላ ይህ ሕዝብ አንድነቱን አጠናክሮ የእስራኤልን ግዛት መሰረተ። ንጉሥ ሳኦል ጦሩን መራ። ተከትሎም ጀግናው ንጉሥ ዳዊት ኢየሩሳሌምን ዋነኛ ማዕከሉ አድርጎ ግዛቱን አስፋፋ። ቀጥሎም ጠቢቡ ንጉሥ ሰለሞን ደግሞ በኢየሩሳሌም ሞሪያ ተራራ ላይ ከሊባኖስ ዝግባና ከንጹህ ወርቅ የመጀመሪያውን እጅግ ግዙፍና ግርማ ሞገስ ያለው ቤተ መቅደስ ወይንም ደፈርስ ቴምፕል ገነባ። በዚያ ታሪካዊ ማዕበል ውስጥ በዛች ምድር አምልኮና ብሔራዊ ህልውና ፈጽሞ በማይነጣጠል ጠንካራ ሰንሰለት ተቆራኙ። ነገር ግን የዚች ስትራቴጂካዊ ምድር ሰላም የውሃ ላይ ኩፋን ነበር። በመካከለኛው ምስራቅ አድማስ ላይ የተነሱት ኃያላን ግዛቶች አይናቸውን በዚች የንግድና የሃይማኖት መናኸሪያ ላይ ጣሉ። በመጀመሪያም ጨካኞቹ አሦራውያን ሰሜናዊውን የእስራኤል ግዛት ደመሰሱ። ቀጥሎም በ586 ዓመተ ዓለም ከክርስቶስ ልደት በፊት የባቢሎን ንጉሥ የነበረው ናቡከደነጾር ኢየሩሳሌምን በቁጥጥሩ ስር አዋላት። ታላቁን የሰለሞን ቤተ መቅደስንም እንዳልነበር አድርጎ አፈረሰው። ልሂቃኑንና ሕዝቡንም በግዞት ወደ ባቢሎን ነዳቸው። ኋላም ፋርሳውያን በታላቁ ቂሮስ መሪነት አይሁዶች ወደ ኢየሩሳሌም ተመልሰው ሁለተኛውን ቤተ መቅደስ ወይንም ደሰከንድ ቴምፕል እንዲገነቡ ፈቀዱ። ይህ ሁሉ ቢሆንም ግን ምድሪቱ የኃያላን መፈተኛ መሆኑ አልቀረም። ግዛቷን በግሪኮችና በመጨረሻም በሮማውያን የብረት ጫማ ስር ወደቀች። ቆይቶም ከክርስቶስ ልደት በኋላ በ70ኛው ዓመተ ምህረት የሰውን ልጅ ታሪክ የለወጠ አሳዛኝ ክስተት በግዛቷ ተፈጠረ። አይሁዶች በሮም የጭቆና አገዛዝ ላይ ያነሱትን እምቢተኝነት ተከትሎ የሮማውያን ጦር በጀነራል ታይተስ መሪነት ኢየሩሳሌምን ሙሉ በሙሉ አወደማት። ሁለተኛው ቤተ መቅደስን በእሳት ጋየ። ከዚህ ጥፋት የተረፉት አይሁዶች ለሞት ለባርነትና በመላው ዓለም ለሚዘረጋ የስደት ጉዞ ተዳረጉ። ይህ አውዳሚ ስርጭትም ዲያስፖራ በመባል ይታወቃል። ይህን ተከትሎም ለቀጠሉት 2000 ዓመታት አይሁዶች በተበተኑባቸው የዓለም ማዕዘናት ሁሉ ሀገር አልባ የተገለሉና የስደት ሰለባ ሆነው ኖረዋል። ነገር ግን በሚቀጥለው ዓመት ኢየሩሳሌም የሚለው ጥልቅ መንፈሳዊ ጸሎትና ብሔራዊ ትዝታ ከትውልድ ወደ ትውልድ በልባቸው ሰንቀው ተሻገሩ። ስደትም የአይሁድን ግሎባላዊ ማንነት በመቅረጽ ረገድ የማይተካ ሚና ተጫውቷል። አይሁዶች ከምድሪቱ ከተበተኑ ከዘመናት በኋላ በ7ኛው ክፍለ ዘመን አንድ አዲስና የማይበገር ኃይል ከአረቢያ በረሃ ተነሳ። እሱም እስልምና ነበር። በ638 ዓመተ ምህረት የሙስሊሙ ካሊፋ ዑመር ኢብን አልካጣብ ጦር ኢየሩሳሌምን በሰላማዊ መንገድ ተቆጣጠረ። በኡማያድና አባሲድ ስርወ መንግስታት ዘመን ኢየሩሳሌም በአረብኛ አልቁድስ እየተባለች ከመካና ከመዲና ቀጥላ የእስልምና ሶስተኛዋ ቅድስት ከተማ ሆነች። በነቢዩ መሐመድ የሌሊት ጉዞ ወይንም ኢስራእና ሚዕራጅ ታሪክ መሰረት ነቢዩ ወደ ሰማይ ያረጉበት ተብሎ በሚታመንበትና ቀድሞ የአይሁድ ቤተ መቅደስ በነበረበት ስፍራ ላይ ዛሬም ድረስ በግርማ ሞገስ የቆመው የዓለቱ ጉልላት ወይንም ዶም ኦፍ ዘ ሮክ እና የአላክሳ መስጊድ ተገነቡ። ቆይቶም በመካከለኛው ዘመን አውሮፓና የካቶሊክ ቤተክርስቲያን ምድሪቱን ከሙስሊሞች እጅ ለማስለቀቅ የመስቀል ጦርነቶችን አወጀች። ለዘመናት የዘለቀው ይህ ደም አፋሳሽ ጦርነትም ከተማዋን የደም ጎርፍ አደረጋት። ታላቁ የሙስሊም ጦር መሪ ሳላዲን መልሶ እስኪቆጣጠራት ድረስም በግዛቷ ብዙ እልቂት ተስተናገደ። በመጨረሻም እንደ አውሮፓውያን አቆጣጠር በ1517 ዓመተ ምህረት የኦቶማን ቱርክ ግዛት ምድሪቱን ጠቅልሎ ያዛት። በኦቶማኖች ዘመንም ለተከታታይ 400 ዓመታት በፍልስጤም ምድር አረብ ሙስሊሞች፣ አረብ ክርስቲያኖችና አነስተኛ ቁጥር ያላቸው አይሁዶች አንጻራዊ በሆነ ሰላም አብረው ይኖሩ ነበር። ይህንን ተመርኩዞም ነው ይህች ምድር ለሶስቱ አብይ እምነቶች የነፍስ ማረፊያ፣ የጸሎት ማዕከልና የቅድስና ተምሳሌት ነበረች የሚባለው። ኋላም ዘመናት አልፈው 19ኛው ክፍለ ዘመን ላይ ደረሱ። በዚህ ጊዜ አውሮፓ በብሔርተኝነት ስሜትና በአዳዲስ ርዕዮተ ዓለሞች እየተናወጠች ነበር። በወቅቱም ጎን ለጎን በአውሮፓ ውስጥ በሚኖሩ አይሁዶች ላይ የሚደርሰው ስልታዊ አድሎ፣ ዘረኝነትና ጭካኔ የተሞላበት ጥቃት ወይንም አንቲሴሚቲዝም ከጊዜ ወደ ጊዜ እየገነፈለ መጣ። በዚህ የጭንቀትና የተስፋ መቁረጥ ማዕበል መሃል ቴዎዶር ሄርዘል የተባለ አውስትሪያዊ ጋዜጠኛ አንድ ራዕይ ሰነቀ። አይሁዶች በየትኛውም የዓለም ጥግ ቢኖሩ የዘላለም ባዕዳን ናቸው፣ መፍትሄው የራሳቸው ሉዓላዊ ሀገር መመስረት ብቻ ነው የሚል ፖለቲካዊ ንቅናቄንም ጀመረ። ይህ ንቅናቄም ጽዮናዊነት ተባለ። በዚህ ታሪካዊ ጥሪ የተነሱ በሺዎች የሚቆጠሩ አይሁዶች በተለይም ከሩሲያና ከምስራቅ አውሮፓ ስደት ወደ ቀድሞ አባቶቻቸው ምድር በጊዜው ፍልስጤም ተብላ ወደምትጠራው የኦቶማን ግዛት አካል መፍለስ ጀመሩ። ይህ የፍልስጤም ጉዞ ማሊያ ይባላል።
በምድሪቱ ደርሰውን በረሃውን አለሙ፣ ረግረጉን አደረቁ። የሞተውን የዕብራይስጥ ቋንቋም ሕያው አድርገው መጠቀም ጀመሩ። ነገር ግን በምድሪቱ ላይ ለትውልዶች ስር ሰደው የኖሩት አረቦች የዚህን አዲስና የተደራጀ ሰፋሪዎች ፍልሰት በከፍተኛ ስጋትና በጥቅም መነካት ዓይን ማየት ጀመሩ። መሬታቸውን፣ የፖለቲካ ተጽዕኖአቸውንና ባህላዊ ማንነታቸውንም እንዳያጡ ፈሩ። ይህን ተከትሎም የዛሬው ዘመን የእስራኤልና የፍልስጤም የተወሳሰበ ግጭት ዋነኛ ስሮች በእነዚህ መሬት የመቀራመትና የህልውና ፍርሃት ውስጥ ማቆጥቆጥ ጀመሩ። ኋላ ላይም አንደኛው የዓለም ጦርነት ሲጠናቀቅ ለዘመናት የቆየው የኦቶማን ግዛት እንደ ሸክላ ተፈረካከሰ። አሸናፊዋ ብሪታንያም ክልሉን በበላይነት ማስተዳደር ጀመረች። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1917 ዓመተ ምህረት የእንግሊዝ የውጭ ጉዳይ ሚኒስትር አርተር ባልፎር የባልፎር ስምምነት ወይንም ባልፎር ዲክላሬሽን የተባለ አወዛጋቢ ሰነድ አወጣ። በዚህ ሰነድ ብሪታንያ በፍልስጤም ምድር ውስጥ ለአይሁድ ሕዝብ ብሔራዊ ሀገር እንዲመሰረት ሙሉ ድጋፍ እንደምትሰጥ ቃል ገባች። ይህ መግለጫ ለአይሁዶች የዘመናት ህልም ፍጻሜና የብስራት ቃል ሲሆን፣ ለአረቦች ግን ሉዓላዊነታቸውን የነጠቀ ታሪካዊ ክህደት ነበር። በእንግሊዝ አስተዳደር ስርም የአይሁዶች ፍልሰት በከፍተኛ ደረጃ ጨመረ። በአይሁዶች መበራከት የተደናገጡት አረቦችም አመጹ። ውጥረቱም ወደ ደም አፋሳሽና የእርስ በርስ ግጭቶች፣ ግድያዎችና ጥቃቶች ተቀየረ። ብሪታንያ ሁለቱን ወገኖች ለማስታረቅ ብትሞክርም እየነደደ ያለውን እሳት ግን ማጥፋት አልተቻላትም ነበር። ከዚያም የሰው ልጅ ታሪክ እጅግ ዘግናኝና ጨለማው ምዕራፍ ተከሰተ። በሁለተኛው የዓለም ጦርነት ጊዜ በናዚ ጀርመንና በአዶልፍ ሂትለር የተፈጸመው ሆሎካስት የ6 ሚሊዮን ንጹሐን አይሁዶችን ሕይወት በጭካኔ ቀጠፈ። በጋዝ ክፍሎችና በማጎሪያ ካምፖች ውስጥ ካለው የሞት ጥላ የተረፉት አይሁዶች ለዓለም አንድ ግልጽ መልእክት አስተላለፉ። መልእክታቸውም ይህ ነበር: ማንም አይጠብቀንም፣ የራሳችን ሀገርና የጦር መሳሪያ ከሌለን ህልውናችን አደጋ ላይ ነው ብለው ተነሱ። ዓለምን በሆሎካስት አስከፊነት ስላዘነና የህሊና ጸጸት ስለተሰማው ነፃ የአይሁድ ሀገር ጥያቄ በዓለም አቀፍ ደረጃ ከፍተኛ የሞራልና የፖለቲካ ድጋፍ አገኘ። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1947 ዓመተ ምህረት አዲስ የተመሰረተው የተባበሩት መንግስታት ድርጅት ከመፍትሄ በላይ የሆነችውን የፍልስጤም ምድር ለሁለት ለመክፈል ወሰነ። በዚህም አንዱን ክፍል ለአይሁድ መንግስት፣ ሌላውን ለአረብ መንግስት፣ ታሪካዊቷ ኢየሩሳሌም ደግሞ በዓለም አቀፍ አስተዳደር ስር እንድትሆን የክፍፍል እቅድ ወይንም ፓርቲሽን ፕላን ሪዞሉሽን 181ን አቀረበ። የአይሁድ ማህበረሰቦችም ይህንን እቅዱን በከፍተኛ ደስታ ተቀበሉት። በአንጻሩ የአረብ ሊግና የፍልስጤም አረቦች ከዘመናት በፊት የነበረን ርስት ለአዲሶቹ ሰፋሪዎች አሳልፈን አንሰጥም በማለት እቅዱን ሙሉ በሙሉ ውድቅ አደረጉት። የሆነው ሆኖም ከዓመታት በኋላ እንደ አውሮፓውያን አቆጣጠር በግንቦት 14 ቀን 1948 ዓመተ ምህረት ብሪታንያ ከግዛቱ ጠቅልላ በወጣችበት ዕለት ዴቪድ ቤን ጉሪዮን የተባለው ጽዮናዊ መሪ የቴል አቪቭ ሙዚየም ውስጥ ሆኖ የእስራኤልን ነፃና ሉዓላዊት መንግስት መመስረት በይፋ አወጀ። ይህ ዕለት ለእስራኤላውያን የ2000 ዓመታት ጸሎታቸው የተመለሰበትና ነፃነታቸውን ያወጁበት የተአምር ቀን ነበር። ነገር ግን ነፃነቱ በታወጀ በማግስቱ ጠዋት 5 የአረብ ሀገራት ማለትም ግብፅ፣ ሶሪያ፣ ዮርዳኖስ፣ ሊባኖስና ኢራቅ በእስራኤል ላይ መጠነ ሰፊ ጦርነት አወጁ። በ1948 ወሳኝ የህልውና ጦርነት ገና አዲስ የተመሰረተችው እስራኤል በሚያስደንቅ ሁኔታ ማሸነፍ ቻለች። ግዛቷንም ተመድቦላት ከነበረው በላይ በኃይል አሰፋች። በዚህ ጦርነት መሃል ግን አንድ የትውልድ ጠባሳ ጥሎ ያለፈ ክስተት ተፈጠረ። ከ700 ሺህ በላይ የሚሆኑ ፍልስጤማውያን ከቀያቸው ከቤታቸውና ከእርሻቸው ተፈናቀሉ። በአንድ ጀንበር በድንኳን ውስጥ የሚኖሩ ስደተኞችም ሆኑ። ይህ ክስተት በአረብኛ ናክባ ወይንም ታላቁ ጥፋት በመባል ይታወቃል። ለእስራኤል የነጻነት ጅማሬ የሆነው ያ ቀን ለፍልስጤም ግን የረጅም ዘመን ስደት፣ የውርደትና የመከራ ጅማሬ ሆነ። የዛሬው ዘመን ዋነኛ የፖለቲካና የሰብአዊ ቀውስ መሰረትም ይህ እርስ በርሶ የሚጋጭ የሁለት ህዝቦች ትርክት ነው። ከ1948ቱ ጦርነት በኋላ ምድሪቱ ቋሚ የጦር አውድማ ሆነች። በ1956 በእንግሊዝና በፈረንሳይ ትብብር የእስራኤል ጦር የግብፅን ስዊዝ ካናል ወረረ። በ1967 ደግሞ ታሪካዊው የስድስቱ ቀን ጦርነት ተከሰተ። ጎረቤት የአረብ ሀገራት ሊያጠቋት ሲዘጋጁ ቀድማ የመብረቅ ጥቃት የወሰደችው እስራኤል በ6 ቀናት ውስጥ የዓለምን ወታደራዊ ታዛቢዎች ያስደነቀ ድል ተቀዳጀች። የግብፅን የሶሪያንና የዮርዳኖስን አየር ኃይሎችም መሬት ላይ እንዳሉ ደመሰሰች። በዚህ ጦርነት እስራኤል የሲናይ በረሃን ከግብፅ፣ የጎላን ኮረብታ ከሶሪያ እንዲሁም ዌስት ባንክን፣ ጋዛንና በእጅጉ የምትመኛትን ምስራቅ ኢየሩሳሌምን ተቆጣጠረች። ይህ ድል የእስራኤልን የድንበር ካርታ ያሰፋ ቢሆንም በሚሊዮን የሚቆጠሩ ፍልስጤማውያንን በእስራኤል ወታደራዊ አገዛዝ ስር በማስገባት ለተጨማሪ ፖለቲካዊ ምስቅልቅል ዳረጋት። እንደ አውሮፓውያን አቆጣጠር በ1973 ዓመተ ምህረት የአይሁዶች የጸሎትና የጾም ቀን በሆነው በዮም ኪፑር ግብፅና ሶሪያ ድንገተኛ ጥቃት በእስራኤል ላይ ከፈቱ። በጥቃቱ መጀመሪያ ላይ እስራኤል ክፉኛ ብትደናገጥም እንዲሁም ከፍተኛ ኪሳራ ብታስተናግድም
ብታስተናግድም በመጨረሻ ጦርነቱን በድል ማጠናቀቅ ቻለች። እነዚህ ተከታታይ የደም ጎርፎች ወታደራዊ ኃይል ብቻውን በቂ ሰላም ሊያመጣ አይችልም የሚለውን መራራ እውነት አሳዩ። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1979 ዓመተ ምህረት በአሜሪካው ፕሬዝዳንት ጂሚ ካርተር አደራዳሪነት በእስራኤሉ ጠቅላይ ሚኒስትር ሜናሄም ቤኒንና በግብፁ ፕሬዝዳንት አንዋር ሳዳት መካከል የካምፕ ዴቪድ ስምምነት ተፈረመ። እስራኤል የሲናይ በረሃን ለግብፅ ስትመልስ፣ ግብፅ ደግሞ እስራኤልን እንደ ህጋዊ ሀገር እውቅና የሰጠች የመጀመሪያዋ የአረብ ሀገር ሆነች። ስምምነቱ ቢፈረምም፣ ጦርነቶች ቢካሄዱም፣ የካርታ ለውጦች ቢደረጉም አንድ ቁልፍና የልብ ትርታ የሆነ ጥያቄ ግን ፍትህ አላገኘም ነበር። እሱም የፍልስጤማውያን እጣ ፈንታ ነበር። በእስራኤል ወታደራዊ ቁጥጥር ስር ባሉ እንደ ዌስት ባንክና ጋዛ ባሉት ግዛቶች እንዲሁም በስደተኛ ካምፖች የሚኖሩ ፍልስጤማውያን መሬታቸውንና ሉዓላዊ መብታቸውን ለማስመለስ የፍልስጤምን ነጻ አውጪ ድርጅት ወይንም ፒኤልኦ በያሲር አራፋት መሪነት አዋቀሩ። እንደ አውሮፓውያን አቆጣጠር በ1980ዎቹ መጨረሻ ላይ በፍልስጤማውያን የዕለት ተዕለት ጭቆና ምክንያት ትልቅ ህዝባዊ አመጽ ፈነዳ። ይህ የመጀመሪያው ኢንቲፋዳ ወይንም ፈርስት ኢንቲፋዳ በመባል ይታወቃል። ይህም የፍልስጤም ወጣቶች በድንጋይ በደንብ የታጠቀው የእስራኤል ጦር ደግሞ በጥይት የሚፋጠጡበት አሳዛኝ ጊዜ ነበር። ኋላም እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ዓለምን በተስፋ ያስገመገመ ክስተት ተፈጠረ። የእስራኤሉ ጠቅላይ ሚኒስትር ይትዛክ ራቢንና የፒኤልኦ መሪ ያሲር አራፋት በዋሽንግተን ዲሲ የኦስሎ ስምምነትን ተፈራረሙ። ታሪካዊ የእጅ መጨባበጥም አደረጉ። በዚህ ስምምነት ምክንያትም ፍልስጤማውያን ውስን የሆነ ራስን በራስ የማስተዳደር መብት አገኙ። ይህን ተከትሎም ሁለት ሀገራት ጎን ለጎን በሰላም የሚኖሩበት የሁለት ሀገራት መፍትሄ ወይንም ቱ ስቴት ሶሉሽን ተስፋ ፈነጠቀ። ነገር ግን ሰላሙ አጭርና የተሰበረ ነበር። የኦስሎን ስምምነት የካዱ የሁለቱም ወገን አክራሪዎች ሂደቱን ለማጨናገፍ ቆርጠው ተነሱ። ሰላም ፈላጊው ይትዛክ ራቢን በእስራኤላዊ ጽንፈኛ ተገደለ። በሌላ በኩል እንደ ሐማስ ያሉ የፍልስጤም ታጣቂ ቡድኖች ሰላሙን ውድቅ በማድረግ በእስራኤል ከተሞች የአጥፍቶ ጠፊ ጥቃቶችን ማካሄድ ጀመሩ። ይህም ወደ ሁለተኛው ኢንቲፋዳ አሸጋገራቸው። እምነት ጠፋ፣ የግንብ አጥሮች ተገነቡ፣ ሰላምም እንደ ሩቅ ህልም የውሃ ሽታ ሆኖ ቀረ። ከፖለቲካው ማዕበልና ከጦርነቱ ጢስ ባሻገር ዘመናዊቷ እስራኤል በታሪክ ውስጣቸው የማይገኝለት የእድገትና የህልውና ጉዞ ማድረግ ጀመረች። የተፈጥሮ ሀብት በሌላትና ጠላቶች በከበቧት በረሃማ ምድር ላይ እስራኤላውያን በሰው ልጅ እውቀት፣ ፈጠራና ትምህርት ላይ ታላቅ ኢንቨስትመንት አደረጉ። ዛሬ እስራኤል የጀማሪ ኩባንያዎች ማዕከል ወይንም ስታርታፕ ኔሽን በሚል ስያሜ በዓለም ትታወቃለች። በሳይበር ደህንነት፣ በህክምና ግኝቶች፣ በበረሃ ግብርናና በውሃ ማጣራት ቴክኖሎጂ ቀዳሚዋ የዓለማችን ሀያል ሀገር ናት። በቴክኖሎጂ የተደገፈው የጦር ኃይሏም በዓለም እጅግ ዘመናዊና ጠንካራ ከሚባሉት ተርታ ይመደባል። በተለይም ከዋነኛ አጋሯ ከአሜሪካ ጋር ያላት ጥልቅ ዲፕሎማሲያዊና ወታደራዊ ቁርኝት በጥንካሬዋ የማትበገር አድርጓታል። በቅርቡም የአብርሃም ስምምነቶች በሚል ፖሊሲ ከተባበሩት አረብ ኤምሬትስ፣ ባህሬንና ሞሮኮ ጋር ዲፕሎማሲያዊና የንግድ ግንኙነት በመመስረት የመካከለኛው ምስራቅን ፖለቲካዊ አሰላለፍ ቀይራለች። ሆኖም ግን ዘመናዊቷ እስራኤል ከውስጣዊ የፖለቲካ ስብራት አላመለጠችም። በሃይማኖታዊ አክራሪዎች ወይንም አልትራ ኦርቶዶክስና ሴኩላር ዜጎች መካከል ያለው የባህል ጦርነት እንዲሁም ሀገሪቱን ለሁለት የከፈለው የፍትህ ስርዓት ማሻሻያ ውዝግብ አደጋ ጋርጦባታል። ከሁሉም በላይ ደግሞ በጥቅምት 7 የሐማስ ድንገተኛ ጥቃትን ተከትሎ በጋዛ የተካሄደው አስከፊና አውዳሚ ጦርነት የደህንነት ስጋትና ሰብአዊ ቀውስ መቼም ቢሆን በግንብና በጦር መሳሪያ ብቻ መፍትሄ እንደማይገኝ ለዓለም አሳይቷል። በዛሬው ዓለም አቀፍ መድረክ ይህች አንዲት ጠባብ መሬት አሁንም የዓለም ፖለቲካ፣ የሚዲያና የሞራል ክርክር የትኩረት ማዕከል ሆና ቀጥላለች። ከቀጠናው ታላቅ ሀያል ሀገር ከኢራንና ከተባባሪዎቿ ጋር ያላት ቀጥተኛና በተተኪዎች የሚካሄድ ፍጥጫ የመካከለኛው ምስራቅን የጸጥታ ሚዛን በቢላዋ ስለት ላይ አቁሞታል። በሌላ በኩል ደግሞ የሁለት ሀገራት መፍትሄ ማለትም እስራኤል የደህንነት ዋስትና አግኝታ ፍልስጤም ደግሞ ሉዓላዊና ነጻ መንግስት ሆና ጎን ለጎን በሰላም የሚኖሩበት እቅድ በዓለም አቀፉ ማህበረሰብ ዘንድ አሁንም እንደ ብቸኛና ህጋዊ አማራጭ ቢታሰብም መሬት ላይ ያለው እውነታ ግን የእስራኤል ሰፈራዎች መስፋፋትና የፍልስጤም የውስጥ ፖለቲካ መከፋፈል ሆኖ ይህንን ተስፋ እጅግ ውስብስብና ምናልባትም የማይደረስበት አድርጎታል። የእስራኤልና የፍልስጤም ታሪክ የጥቁርና የነጭ ወይንም የፍጹም ትክክልና ስህተት ታሪክ አይደለም። ይህ ታሪክ እያንዳንዳቸው ለዚች ምድር ያላቸውን ጥልቅ ፍቅር፣ ታሪካዊ መብትና ህልውና ለማስጠበቅ ዋጋ እየከፈሉ የሚሞክሩት የሁለት የተጎዱ ህዝቦች ታሪክ ነው። ወደ ምድሪቱ ስንመለከትም
በአንድ በኩል ከ2000 ዓመታት አስከፊ ስደት፣ አድሎና ጭፍጨፋ በኋላ ወደ አባቶቻቸው ርስት ተመልሰው ጠላቶቻቸውን ተቋቁመው በምድረ በዳ ላይ አስገራሚ ዲሞክራሲያዊና ሀያል ሀገር የገነቡት የእስራኤላውያን የማይበገር ጽናትና ተአምር ይታየናል። በሌላ አቻ በኩል ደግሞ በገዛ እናት ምድራቸው ላይ መብታቸው ተነጥቆ ሀገር አልባ ሆነው ለዘመናት በስደተኛ ካምፕና በወታደራዊ አገዛዝ ስር እየማቀቁ ነገር ግን የነጻነትና የሰብአዊ ክብር ተስፋቸውን ላለማጣት የሚታገሉ የፍልስጤማውያን መራራ ስቃይና የፍትህ ጩኸት ያስተጋባል። ይህች በድንጋይ በእንባና በደም የተጻፈች ምድር የሰውን ልጅ የፈጠራ የጽናትና የጥበብ ጥግ እንዳሳየች ሁሉ የጥላቻንም የከፋ ገጽታ አሳይታናለች። በመጨረሻም የዚህች ምድር እንዲሁም የአካባቢው ሰላም የወደፊት እጣ ፈንታ የሚወሰነው በዘመናዊ የጦር መሳሪያ ብዛት ወይንም የኮንክሪት ግንቦች ርዝመት ሳይሆን ሁለቱም ህዝቦች አንዳቸው የሌላውን ጥልቅ ህመም ተረድተው አብሮ የመኖርን የጋራ ህልውና መቀበል በሚችሉበት የልብ ስፋትና የፖለቲካ ድፍረት ላይ ብቻ ይሆናል። በዚህች ሀገር በእርግጥ ሰላምን መተንፈስ ይቻል ይሆን? ለሺህ ዓመታት የተጠራቀመው የታሪክ ስብራት፣ የማንነት ትስስርና የፈሰሰው የደም ዋጋ በፖለቲካ ፊርማና በጠረጴዛ ዙሪያ ድርድር ብቻ መፍታት ይቻል ይሆን? ወይንስ ይህች ምድር እስከ ዓለም ፍጻሜ ድረስ የትውልዶች የጦር አውድማ ሆና ትቀጥላለች? የሚሉትን ጥያቄዎች ለጊዜ ትተን ለምድራችን ሰላምን በመመኘት ወደ ቀጣይ ጭውውቶቻችን እንሸጋገር። የእስራኤል ዋና ከተማ የሆነችው ኢየሩሳሌም ከዓለም ከተሞች ሁሉ ልዩ የሆነች ናት። ከ3000 ዓመታት በላይ ታሪክ ያላት ይህች ከተማ የጥንት ስልጣኔና የዘመናዊ ሕይወት ውህደት ሆና ዛሬም ድረስ ትታያለች። የከተማዋ ሕዝብ አይሁዶችን፣ ሙስሊሞችንና ክርስቲያኖችን ያቀፈ ሲሆን የኢየሩሳሌም አሮጌዋ ከተማ ወይንም ኦልድ ሲቲም የአይሁድ፣ የክርስቲያን፣ የሙስሊምና የአርሜኒያ ማህበረሰቦች በሚኖሩባቸው በአራት ሰፈሮች የተከፈለች ናት። በኢየሩሳሌም አሮጌዋ ከተማ ውስጥ ስትራመዱ የቅመማ ቅመም ጠረን፣ የቤተ ክርስቲያን ደውል ድምፅና የመስጊድ አዛን በአንድ ላይ ይሰማል። ይህች ከተማ ከብዙ ታሪካዊና ሃይማኖታዊ በረከቷ በዘለለ በብዙ አስደናቂ ነገሮች የተሞላች ናት። በዚህች ከተማ እርሶም ቱሪስት ሆነው ተገኝተው እንደ እርሶ ወደዚህች ከተማ የሚመጡ አንዳንድ ቱሪስቶች ከተማዋ ካላት ጥልቅ መንፈሳዊ ድባብ የተነሳ ከፍተኛ የሆነ የሃይማኖት ስሜት ውስጥ በመግባት ራሳቸውን እንደ መጽሐፍ ቅዱስ ገጸ ባህሪያት አድርገው ሲተውኑ ቢመለከቷቸው እየተዝናኑ ከመሰሎት ተሳስተዋል። እነዚህ ቱሪስቶች የኢየሩሳሌም ሲንድሮም የተባለ ጊዜያዊ የስነ ልቦና ሁኔታ ውስጥ ገብተው ነውና ቢያዩአቸው ብዙም አይግረሙት። የከተማዋ ሕዝብ እጅግ የተለያየ ሲሆን ኢኮኖሚዋን በዋናነት በቱሪዝም፣ በመንግስት አስተዳደርና በትምህርት ተቋማት ላይ የተመሰረተ ነው። ከተማዋም የሀገሪቱ የፖለቲካ ማዕከል ስትሆን የእስራኤል ፓርላማና ሌሎች የመንግስት ተቋማት ይገኙባታል። ኢየሩሳሌም የሃይማኖትና የታሪክ ከተማ ናት። ቴልአቪቭ ደግሞ 24 ሰዓት የማትተኛ የዘመናዊነት፣ የንግድ፣ የባህር ዳርቻ መዝናኛና የቴክኖሎጂ ማዕከል ናት። ኢየሩሳሌምና ቴልአቪቭ የአንድ ሳንቲም ሁለት ገጽታዎች ናቸው። በኢየሩሳሌም መንፈሳዊነት የደረጀበት ህይወት ሲንጸባረቅ፣ ቴልአቪቭ ደግሞ እጅግ ዘመናዊና ሊበራል የሆነ አኗኗር አላት። በተጨማሪም በሰሜን የምትገኘው ሃይፋ በተራራ ላይ የተገነባች የአረብና የአይሁድ ህዝቦች በሰላም አብረው የሚኖሩባት እንዲሁም ውብ የትራንስፖርትና የኢንዱስትሪ ከተማ ናት። እኛም ዛሬ በእስራኤል ተገኝተናል። እናንተ ክቡራን ቤተሰቦቼም ውድ እንግዶቼ ናችሁና በመግቢያዬ ላይ ቃል በገባውላችሁ መሰረት ዞር ዞር እያልን የነፍስ ምግብ የሆኑ የቱሪስት መዳረሻዎቿን ላስቃኛችሁ። የጉዟችን መነሻ የምትሆነው የፈጠራና የዘመናዊነት ማዕከል የሆነችው የቴልአቪቭ ከተማ ናት። የሜዲትራኒያን ባህር ሞገዶች ከሚያንሾካሹኩባት ከዚህች ከተማ አንጸባራቂ የሌሊት ህይወትን፣ ሰማይ ጠቀስ ህንፃዎችንና ማለቂያ የሌላቸውን አሸዋማ የባህር ዳርቻዎች እናጣጥማለን። እንዲሁም በጥንታዊቷ የጃፋ ወደብ የድንጋይ ንጣፍ መንገዶች ላይ እየተራመድን የዘመናትን አሻራ መቃኘት፣ በሌላ በኩል ደግሞ በዘመናዊ የጥበብ ጋለሪዎች በመገኘት በባውሃውስ የስነ ህንፃ ጥበብ በተገነቡት የነጭ ከተማ ሰፈሮችና በደማቅ ካፌዎች ውስጥ የከተማዋን ህያው የልብ ትርታ መኮምኮም ቱሪስታዊ መብታችን ነው። በቴክኖሎጂ መዲናዋ ዘመናዊነትን ከመንፈስ እርካታ ጋር ሸምተን ስናበቃ ደግሞ ከዚች በህይወትና በፈጠራ ከደመቀች ከተማ ተነስተን በሜዲትራኒያን ባህር ዳርቻ ወደ ሰሜን እናቅና። እዚህ አስደናቂዋ ሃይፋና የባሃኢ ገነቶች በግርማ ሞገስ ይቀበሉናል። በካራሜል ተራራ ጫፍ ላይ ተንጠልጥለው ወደ ባህሩ ቁልቁል የሚወርዱት እነዚህ 19 እርከን ያላቸው እንከን የለሽ አረንጓዴ ገነቶች የሰላም፣ የስምምነትና የሃይማኖት መቻቻል ህያው ምስሎች ናቸው።
እኛም እዚህ ተገኝተን እጅግ በጥንቃቄ በተያዙት አበቦችና ዛፎች መሃል ስንጓዝ ፍጹም የሆነ የአእምሮ ደስታን ከመላበሳችንም በላይ የከተማዋንና የሰማያዊውን ባህር ውህደት ቁልቁል በማየት መደመም እንችላለን። በዚህች ድንቅ ቦታ መንፈሳችንን አድሰን ነፍሳችንንም በእርካታ ሞልተን ስናበቃ ከዚህ የጸጥታ አውድማ በመቀጠል በታሪክ ሚስጥር፣ በአርኪኦሎጂና በሕያው ባህል ወደ ታጨቁት ጽፋት፣ ናዝሪት፣ ኤከርና የኢዝራኤል ሸለቆ ይዣችሁ ልሂድ። በናዝሬት የብስራተ ገብርኤል ቤተ ክርስቲያንን በመጎብኘት የጌታችን የኢየሱስ ክርስቶስን የልጅነት ታሪክና ክርስቲያናዊ መንፈሳዊነትን በልባችን ማተም እንችላለን። አልፈንም በአየር ንብረቷና በኪነ ጥበብ ሥራዎቿ በምትታወቀው ጽፋት ተገኝተን የአይሁዳውያን ሚስጥራዊ ፍልስፍና በፈለቀባቸው ጠባብና ሰማያዊ ቀለም በተቀቡ መንገዶች ላይ መንሸራሸርም የሚከለክለን የለም። ኋላም ወደ ኤከር ስንሻገር ደግሞ የመስቀል ጦረኞች የተዋጓቸውን ግንቦች፣ ከመሬት በታች ያሉ ድብቅ የድንጋይ መሿለኪያዎችና የኦቶማን ኢምፓየር አሻራዎችን እየመረመርን ተገርመን ትላንትን ዛሬ ላይ መኖር እንችላለን። ቆይተንም ይህንን ታሪካዊ ቅኝት ለምለምና የተፈጥሮ ጸጋ በሞላበት የኢዝራኤል ሸለቆ በማሳረፍ አይምሯችንን እናድሳለን። በእነዚህ ቦታዎች አይረሴ ቆይታን ከድንቅ ትውስታ ጋር ተወዳጅተን ስናበቃ ደግሞ ቀጣዩ መዳረሻችንን ተፈጥሮ ልዩ ስጦታዋን የለገሰችበትን የጎላን ከፍታዎች ላይ አድርገን እንትመም። እዚህ ስፍራ ላይ የእሳተ ገሞራ ፍርስራሽ የፈጠረው አስገራሚ የመሬት ገጽታ፣ በክረምት በበረዶ የሚሸፈነው የሄርሞን ተራራን እንዲሁም ጥርት ያሉ የተፈጥሮ ምንጮችን እናያለን። እንዲሁም ካሻን ደግሞ በተራራማውና አረንጓዴው መልክዓ ምድር ላይ የእግር ጉዞ በማድረግ ንጹህ አየር መተንፈስም የግላችን ነው። በተጨማሪም በአካባቢው ከሚገኙ አንጋፋ የወይን እርሻዎች የሚመረቱትን ምርጥ የወይን ጠጅ አይነቶች እየቀመስን የተፈጥሮን ጸጋ ማጣጣም እንችላለን። የሰሜኑን አረንጓዴ ተፈጥሮና የአርኪኦሎጂ ሚስጥሮች ከፈተሽን በኋላ ደግሞ የጉዟችን ልብ ትርታ ወደ ሆነችው የዓለም መንፈሳዊ ማዕከል ወደ ተባለችው ታላቋ ኢየሩሳሌም ይዣችሁ ልሂድ። ይህች ከተማ በድንጋዮቿ ላይ የሺህ ዘመናትን ታሪክ የከተበች የሶስቱ ታላላቅ ሃይማኖቶች መናኸሪያ ናት። እዚህ ለአይሁዶች እጅግ ቅዱስ የሆነውና የጥንቱ ቤተ መቅደስ ቅሪት በሆነው የምዕራብ ግድግዳ ወይንም ዌስተርን ዋል ስንቆም በድንጋዮቹ ስንጥቅ ውስጥ የተሰገሰጉትን በሚሊዮን የሚቆጠሩ የጸሎት ወረቀቶችና የእምነት ጥልቀት እንመለከታለን። አልፈንም በእስልምና ታሪክ ጉልህ ስፍራ ያለውንና በኢየሩሳሌም ሰማይ ስር ደምቆ የሚታየውን የወርቅ ጉልላት ወይንም ዶም ኦፍ ዘ ሮክ አስደናቂ የሥነ ሕንፃ ጥበብ እያየን ማድነቅና መገረም እንችላለን። እንዲሁም በክርስትና እምነት ተከታዮች ዘንድ ጌታችን ኢየሱስ ክርስቶስ የተሰቀለበትን ጎልጎታና የትንሣኤው ስፍራ ነው ተብሎ በሚታመነው እጅግ ጥንታዊውና ግርማ ሞገስ ባለው የቅዱሱ መቃብር ቤተ ክርስቲያን ወይንም ባሲሊካ ኦፍ ዘ ሆሊ ሴፑልክር ውስጥ የሚያውደውን የዕጣን ጢስ እያሸተትን በመንፈስ መጓዝ እንችላለን። በእነዚህ ስፍራዎች የሚደረግ ጉብኝት ከተራ ቱሪዝም ያለፈ የነፍስን ጥማት የሚያረካ ጥልቅ መንፈሳዊ ጉዞ ነው። በኢየሩሳሌም መንፈሳችንን ካደስን በኋላ ደግሞ በምድራችን ላይ ዝቅተኛው ስፍራ ወደ ሆነው አስማታዊው የሙት ባህር ወይንም ዴድ ሲ ልውሰዳችሁ። ይህ ስፍራ በተፈጥሮ እጅግ ልዩ ነው። በውሃው ውስጥ ባለው ከፍተኛ የጨውና የማዕድን ክምችት የተነሳ ማንም ሰው ያለምንም ጥረት በውሃው ላይ መንሳፈፍ ይችላል። እኛም እዚህ ተገኝተን በሞቃታማው በረሃ ፀሐይ ስር በውሃው ላይ የተንሳፈፍን መጽሔት ከማንበብ ጀምሮ የጥንታዊቷን የግብፅ ንግሥት ክሊዮፓትራን ሳይቀር የማረከውንና ለቆዳ ሕክምና ፍቱን የሆነውን ጥቁር ጭቃ መላ ሰውነታችንን በመቀባት የተፈጥሮ ስፓ ፈውስን ማግኘት እንችላለን። በሙት ባህር የፈውስ ገንዳ እስኪበቃን ከተንፈላሰስን በኋላ ደግሞ ወደ አንድ የማይታመን የጀግንነት ታሪክና የጽናት ተምሳሌት ቦታ ልውሰዳችሁ። ማሳዳና የኔጌቭ በረሃ ላይ እንገኛለን። ማሳዳ በንጉሥ ሄሮድስ በተገለለ ትልቅ ገደል አፋፍ ላይ የተገነባች አይሁዶች ከሮማውያን ወረራ ጋር የመጨረሻውን የሞት ሽረት ትግል ያደረጉባትና ለነጻነታቸው ሲሉ እጅ ከመስጠት ሞትን የመረጡባት ግርማ ሞገስ ያላት ምሽግ ናት። እኛም እዚህ ተገኝተን ከታሪክ ማህደሩ ከቀሰምን በኋላ ፀሐይ በምስራቅ ስትፈነጥቅ ለማየት በማለዳ ወደ ተራራው ጫፍ በእግር ወይንም በኬብል መኪና ተጉዘን ከዚያም ከሌላ ዓለም የመጣ በሚመስለውና ማለቂያ በሌለው የኔጌቭ በረሃ አስገራሚ የመሬት ገጽታ፣ ጥልቅ ሸለቆዎችና ጸጥታ ውስጥ የጥንቱን ታሪክ እያሰላሰልን መመሰጥ እንችላለን። ይህንን አስደናቂ የበረሃና የታሪክ ጀብዱ ካጠናቀቅን በኋላ ደግሞ የጉዟችንን ማሳረጊያ በውብ የባህር ዳርቻና በማይረሱ አዝናኝ እንቅስቃሴዎች ለማሰር በደቡብ ጫፍ ላይ ወደምትገኘው ኤይላትና ቀይ ባህር ልውሰዳችሁ። ከበረሃው ተራሮች ስር ብቅ የምትለው ኤይላት የማይረሱ የውሃ ውስጥ ጀብዶች መገኛ ናት። እኛም እዚህ ተገኝተን በቀይ ባህር ጥርት ያለና ሞቃታማ ውሃ ውስጥ በመጥለቅ እጅግ ማራኪ የሆኑ የኮራል ሪፎችንና በሺዎች የሚቆጠሩ ልዩ ልዩ ቀለም ያላቸውን የባህር ፍጥረታት መመልከት፣ ከዶልፊኖችም ጋር አብረን መዋኘት እንዲሁም የጉዟችንን ማጠቃለያ በፀሐይ ብርሃን በደመቀችው በዚህች የእረፍት ከተማ በታላቅ ደስታ እያከበርን የእስራኤል ቆይታችንን መደምደም እንችላለን።
እስራኤልን መጎብኘት ማለት ከተራ የቱሪስት ጉዞ ባለፈ በታሪክ መዛግብት ውስጥ በአካል መጓዝ ማለት ነው። ከቴል አቪቭ የፈጠራ ሞገዶች እስከ የኢየሩሳሌም ጥልቅ መንፈሳዊ ቅልጥፍና፣ ከሙት ባህር የተፈጥሮ ፈውስ እስከ ማሳዳ የጽናት ማማ፣ እንዲሁም ከሰሜን አረንጓዴ ገነቶች እስከ ደቡብ የቀይ ባህር አስደናቂ ኮራሎች ድረስ ይህች ምድር የጥንቱንና ዘመናዊውን ዓለም የተፈጥሮን ግርማና የሰው ልጅ ታሪክ በማይነጣጠል መልኩ አዋህዳ ይዛለች። እዚህ እያንዳንዱ ስፍራ የራሱ የሆነ የልብ ትርታ አለው። እያንዳንዱ ድንጋይ የራሱ የሆነ የሚነግረን ታሪክ አለው። እስራኤልን መጎብኘት የዓይንን ፍላጎት ብቻ ሳይሆን የአእምሮንና የነፍስን ጥማት የሚያረካ ለዘለዓለም በልብ ውስጥ ታትሞ የሚኖር ወደር የለሽ ተሞክሮ ነው። የእስራኤል ዘመናዊ ማህበረሰብ እጅግ ንቁና ጠንካራ ማንነት ያለው ነው። ህዝቧን በባህሪው በጣም ቀጥተኛ፣ ሐሳቡን ያለ ፍርሃት የሚገልጽና ለውይይት ክፍት የሆነ አመለካከት አለው። የኑሮ ደረጃቸውን እንመልከት ያለን እንደሆን የእስራኤላውያን ኑሮ እጅግ ከፍተኛ የኑሮ ደረጃ አላቸው ከሚባሉ የዓለም ሀገራት ጎራ ይመደባል። በተለይ ትምህርትና ጤና አጠባበቅ በእስራኤል ቅድሚያ የሚሰጣቸው ጉዳዮች ናቸው። የጤና ስርዓታቸውም ዓለም አቀፍ ደረጃውን የጠበቀና ለሁሉም ዜጎች ተደራሽነት ያለው ነው። የትምህርት ስርዓት ታቸውን እንመርምር ካልንም ተማሪዎችን ጥያቄ እንዲጠይቁ እንዲሞግቱና አዳዲስ ነገሮችን እንዲፈጥሩ የሚያበረታታ ሆኖ እናገኘዋለን። ለዚህም ይመስላል እስራኤላውያን በፈጠራ ችሎታቸው በዓለም መድረክ ስማቸው የናኘው። እስራኤላውያንን ጠቅለል አድርገን እናያቸው ካልንም በትርፍ ጊዜያቸው ጉዞ ማድረግ የሚወዱ፣ ከቤተሰብ ጋር ጊዜ ማሳለፍና አዳዲስ ቴክኖሎጂዎችን መሞከርም የሚያስደስታቸው ሆነው እናገኛቸዋለን። እስራኤል የበለጸገች ሀገር ናት። የዜጎቹ አማካይ ዓመታዊ ገቢ ከበለጸጉ የአውሮፓ ሀገራት ጋር የሚስተካከል ሲሆን ኢኮኖሚዋም ቀጣይነት ባለው እድገት ላይ ይገኛል። ነገር ግን የእስራኤል ኢኮኖሚ እድገት ለብዙዎች እንቆቅልሽ ነው። የሀገሪቱ ኢኮኖሚ ዋነኛ ሞተር ከፍተኛ ቴክኖሎጂ ወይንም ሃይቴክ ሴክተር ሲሆን የሀገሪቱ ዋነኛ የገቢ ምንጮችም የሶፍትዌር፣ የሳይበር ደህንነትና የሕክምና ቴክኖሎጂ ውጤቶች ናቸው። ይህ ዘርፍም ከጠቅላላ ወደ ውጭ ከሚላከው ምርት ከ50 በመቶ በላይ የሚሆነውን ድርሻ ይይዛል። የተቀሩት ደግሞ ዘመናዊ የግብርና ምርቶች፣ የተሰናዱ አልማዞችና የጦር መሳሪያ ቴክኖሎጂዎች ናቸው። ለረዥም ዘመናት እስራኤል የተፈጥሮ ሀብት አልባ እንደሆነች ስትታሰብ ቆይታለች። ሆኖም ከቅርብ ዓመታት ወዲህ በሜዲትራኒያን ባህር ውስጥ የተገኙት እንደ ሌቪያታን ያሉ ግዙፍ የተፈጥሮ ጋዝ ክምችቶች ሀገሪቱን በኃይል ራሷን እንድትችልና ትልቅ የጋዝ ላኪ እንድትሆን አድርገዋታል። እስራኤል ጠንካራና አንዳንዴም አወዛጋቢ የሆነ የፓርላማ ዲሞክራሲ አላት። 120 ወንበር ባለው ፓርላማቸው ወይንም ክኔሴት ውስጥ በርካታ የፖለቲካ ፓርቲዎች ይወዳደራሉ። ነገር ግን አንድም ፓርቲ ብቻውን አብላጫ ድምፅ አግኝቶ ስለማያውቅ አብዛኛውን ጊዜ መንግስት የሚመሰረተው በቅንጅት ነው። ይህም የተለያየና ተቃራኒ የፖለቲካ አመለካከት ያላቸውን ቀኝ አክራሪዎችን፣ ግራ ዘመሞችንና ሃይማኖታዊ ፓርቲዎችን አንድ ላይ እንዲሰሩ ያስገድዳቸዋል። ይህ መስተጋብርም የፖለቲካው መድረክ ሁሌም ትኩስ እንዲሆን አድርጎታል። በእስራኤል ደህንነት ማለት የፖለቲካ ጉዳይ ብቻ ሳይሆን የዕለት ተዕለት የህይወት ጉዳይ ነው። እስራኤል በጠላት በተከበበችበት ቀጠና ውስጥ ስለምትገኝ ሁልጊዜ ጠንካራ መከላከያ መገንባት ግዴታዋ ነው። በሀገሪቱም ዕድሜያቸው 18 ዓመት የሞላ ወንዶችም ሆኑ ሴቶች በግዳጅ የብሔራዊ ውትድርና አገልግሎት መስጠት አለባቸው። ይህ ወታደራዊ አገልግሎት ወጣቶች ኃላፊነት እንዲወስዱ፣ በቴክኖሎጂ እንዲመራመሩና ከመላው ሀገሪቱ ከመጡ ዜጎች ጋር ጠንካራ ማህበራዊ ትስስር እንዲፈጥሩ ያደርጋቸዋል። በጦር ቴክኖሎጂ ፈጠራዎችም እስራኤል አትታማም። ዝነኛውና ዓለምን ያስደነቀው የአይረን ዶም የአየር መከላከያ ስርዓትም የራሷ የሀገሪቱ ፈጠራ ሆኖ ሀገሪቱ የሚተኮሱባትን ሮኬቶች አየር ላይ በማክሸፍ ቀን ከሌት የሚጠብቅ እጅግ የረቀቀ የቴክኖሎጂ ውጤት ነው። እስራኤል ያላት ዓለም አቀፍ ተጽዕኖ ከግዛቷና ከህዝብ ቁጥሩ አንጻር ሲታይ እጅግ በጣም ግዙፍ ነው። በተለይ ከአሜሪካ ጋር ያላት ጥብቅ ወታደራዊና የፖለቲካ አሊያንስ በቀጠናው ጠንካራ አድርጓታል። እንዲሁም በቅርቡ ከአረብ ሀገራት ጋር የተፈራረመችው የአብርሃም ስምምነት በመካከለኛው ምስራቅ የነበረውን የፖለቲካ አሰላለፍ ቀይሮታል። በተጨማሪም በቴክኖሎጂ፣ በግብርናና በሳይበር ደህንነት ዘርፍ ለዓለም የምታበረክተው አስተዋጽኦ በዓለም አቀፍ ፖለቲካ ውስጥ ትልቅ ተጽዕኖ ፈጣሪ እንድትሆን አድርጓታል። ነገር ግን ምንም እንኳን እስራኤል በቴክኖሎጂና በኢኮኖሚ ብትበለጽግም ከፊቷ የተጋረጡ ከባድ ፈተናዎች አሉባት። የሀገር ውስጥ የኑሮ ውድነት መናር፣ በሴኩላርና በሃይማኖታዊ ማህበረሰቦች መካከል ያለው ጥልቅ የፖለቲካ ክፍፍል እንዲሁም ከፍልስጤም ጋር ያለው ፈጽሞ እልባት ያላገኘ ደም አፋሳሽ ግጭት ለሀገሪቱ የውስጥ ሰላም ትልቅ ስጋቶች ናቸው። እንዲሁም ከውጭ ደግሞ ከኢራን ጋርና በቀጠናው ካሉ ጠላቶቿ ጋር ያለችበት እሰጥ አገባ በቀላሉ መፍትሄ የሚኖረው አይመስልም።
ሆኖም ሀገሪቱ ያላት ችግሮችን የመቋቋምና በአስቸጋሪ ሁኔታዎች ውስጥ የማደግ ወይንም የሬዚሊያንስ ባህል የነገዋን እስራኤል የዓለም የቴክኖሎጂ ብርሃን አድርጎ እንደሚያስቀጥላት ብዙዎች ያምናሉ። ጠቅለል አድርገን ስንመለከት እስራኤል ማለት የጥንት ታሪክ ከዘመናዊው ዓለም ጋር፣ ጦርነት ከቴክኖሎጂ ፈጠራ ጋር፣ ጥልቅ ሃይማኖታዊ ስሜት ከነጻ የሊበራል ሕይወት ጋር እጅግ በሚያስገርም ሁኔታ የተሳሰረባትና ተቃርኖዎች ሞልተው የሚፈሱባት እጹብ ድንቅ ምድር ናት። በደረቅ በረሃ ላይ የበቀለች፣ በከባድ ፈተናዎችና ጦርነቶች መሃል አብባ ፍሬ ያፈራች፣ እንዲሁም ዓለምን በተለያዩ የፈጠራ ዘርፎች እያገለገለች ያለች ልዩ ሀገር ናት። ውድ የሀገሬ ልጆች የዛሬው የእስራኤል ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮ ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።